ሰላም ጤና ይስጥልኝ ወደ ቻናል ቤተሰብ ተከታታዮች፣ በዛሬው ዕለት እጅግ በርካታ የፋኖ ታጣቂዎች እየተቀጠቀጠ እየተፈጨ ይገኛል። ሰላም ጤና ይስጥልኝ። መንግስት ያቀረበውን ሰላም ጥሪ አሻፈረ ይባሉ ላይ መንግስት የህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በዛሬው ዕለት በጀግናው የመከላከያ ሰራዊታችን ጥምር ጦሮች በምስራቅ ጎጃም ዞን በእነማይ ወረዳ ሁለት አምባ ደቢሳ ቀበሌ በሰራው አስደናቂ ኦፕሬሽን ከፍተኛ የጽንፈኛ ቡድን አመራሮችና አባላትን እየደመሰሰ መሆኑ ቀሪዎች በቁጥጥር ስር መዋላቸው ተገልጿል። መስከረም 30/01/2018 ዓ.ም በምስራቅ ጎጃም ዞን አስተዳደር መምሪያ ኮሙኒኬሽን እንደገለጸው የሀገር የማጽናት ህዝብ ደህንነት መጠበቅና አንደኛ ነፍሱን የሚገብረው የጸጥታ ኃይላችን በምስራቅ ጎጃም ዞን በእነማይ ወረዳ ሁለት አምባ ደቢሳ ቀበሌ በሰራው ኦፕሬሽን ጌትዬ አንዳርጌ የተባለ የጽንፈኛ ቡድን አጃቢ የነበረ እርምጃ የተወሰደበትና በርካቶችን በቁጥጥር ስር ማዋሉ የተቻለ ሲሆን ከነዚህ ውስጥም አንደኛ ንጉስ የዋለ የፋኖ ወይም የጽንፍ ዞ የሚንቀሳቀሰው የሎጂስቲክ አሰባሳቢ ከነደረሰኙ በቁጥጥር ስር መዋሉ ተገልጿል። የደረሰኝ ወይም የብር መሰብሰቢያ ህገወጥ የብር መሰብሰቢያ ከነደረሰው በቁጥጥር ስር መዋሉ ተገልጿል ማለት ነው። ሁለተኛ የትነየት ምረት ተብሎ የሚታወቀው አንድ የቱርክ ሽጉጥ ከመሰል ተተኮስ ጥይት ጋር በቁጥጥር ስር መዋሉ ተገልጿል። ታምሩ እስጌ የሚባሉ ሌላኛው በቡድን አባልነት የነበረ በቁጥጥር ስር መዋሉ ተገልጿል። ሌላኛው ጉዳይ ታዴ ተሜ የሚባሉ አንድ እግር ክላሽ ከመሰል 30 ጥይት ጋር በቁጥጥር ስር መዋሉ ተገልጿል። አምስተኛ ደረጃ የባብ ታዴ የተባለ የቡድኑ አባል የነበሩ መማረኩን በቁጥጥር ስር መዋላቸው ተገልጿል ማለት ነው። ሰላም ጤና ይስጥልኝ ውድ የቻናል ቤተሰብ ተከታታዮች፣ ሌሎችም በርካታ መረጃዎች አሉ። በህገወጥ ተግባርና በማጭበርበር ተግባር ተሰማርተው የነበሩ በእንጅባራ ከተማ ላይ አስተዳደር በህገወጥ ተግባር ላይ ተሰማርተው በማህበረሰቡ የማጭበርበር ወንጀል ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር ማዋልን የእንጅባራ ከተማ አስተዳደር አንደኛ ፖሊስ ጽህፈት ቤት ኃላፊ መምሪያ የኔው ፍቃዱ አስታውቋል ማለት ነው። በማህበረሰቡ በተለያየ ጊዜያት በተለያየ አደንዛዥ እጾች በማፍሰስ ሰርቆት ሲፈጽሙ የነበሩ ግለሰቦችም በርካታ ኤቲኤም ካርዶች እና ሎተሪ ደርሷቸውን የሚል የማጭበርበሪያ ሎተሪዎችን ይዘው የተገኙ መሆናቸው ተገልጿል ማለት ነው። ስለዚህ እነዚህ መሰልና ሌሎች አሰቃቂ ማህበረሰቡን ለከፋ ድርጊት ተጋላጭ እያደረጉ የሚገኙት እንደነዚህ አይነቶች መንግስት በወሰደው እርምጃ በቁጥጥር ስር መዋሉ የእንጅባራ ፖሊስ ጽህፈት ቤት አመላካች መረጃዎች ይገልጻል። ሌላኛው እዚህ ጋር የምናልፈው በክልሉ የአድማ መከላከል በሰራው ድንቅ ኦፕሬሽን ማለት ነው። በአማራ ክልል መንግስት የአድማ መከላከል ሰሞኑን በአካሄደው ዘመቻ 34 የጽንፈኛ ኃይል ሲደመሰስ 22 የሚደርሱ በማቁሰል መትረየስና ሌሎች ማቴሪያሎችም መማረኩ ተገልጿል ማለት ነው። መንግስት ህግ የማስከበር ዘመቻውን በተለያየ አቅጣጫ አጠናክሮ እየወሰደ ይገኛል። ሰላም ለሀገራችን ያድርግ፣ ዘረኝነት ይውደም። መንግስትም ተደጋጋሚ ሰላም ጥሪ እያቀረበ ይገኛል። ይህን አንቀበልም አሻፈሪ ባለውን ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በተለይ በአማራ ክልል የአድማ መከላከል ዋና አዛዥ ረዳት ኮሚሽነር አማረ ጌታነህ እንዳስታወቁት አድማ የመከላከሉ ጀግናው የመከላከያ ሰራዊታችን ዋናው ግዳጅ እንዲገባ ለማድረግ የበኩሉ አስተዋጽኦ እየፈጸመ እንደሚገኝ ገልጸዋል። በተለይ ደግሞ ከመስከረም 26 እስከ 28 ድረስ የአድማ መከላከሉ ባደረገው ዘመቻ በአዊ ባንጆ ወረዳ ምክትል ደንበጫ ተብሎ በሚታወቀው እንዲሁም ደግሞ ገርጨጭ እና በእንጅባር የገጠር ቀበሌዎች ላይ 34 የሚደርሱ የፋኖ ታጣቂዎች እንደተደመሰሱ ተገልጿል። 22 አቁስሏል። አንድ ፒኬኤም መትረየስና ጨምሮ ሌሎች ማቴሪያሎችን መማረካቸው ተገልጿል ማለት ነው። እንደ ኮሚሽኑ ገለጻ አድማ መከላከሉ የክልሉን ወደ ተሟላ ሪፎርም የተገበረ በግዳጁ ላይ የጠራ አመለካከት ይዞ ከተቋሙና መስመር ጥበቃ አልፎ በጸረ ሽምቅ ስምሪት ይህን ሞሶብ ገልባጭና ተላላኪ ጽንፈኛ በአግባብ መንግስት በመግባት እየቀጠቀጠው እንደሚገኝ ተገልጿል ማለት ነው። ሰላም ጤና ይስጥልኝ ሊሻን ቤት ተከታታዮች፣ መንግስት ተደጋጋሚ የሰላም ጥሪ እያቀረበ ይገኛል። አንቀበልም ባሉም ይህን መሰል ድርጊት እንግዲህ ግዳጁን እየተወጣና እየቀጠቀጠው እንደሚገኝ መረጃው ያመላክታል። በዚሁ እንደውም አክሎ የጀግናው የሀገር መከላከያ ሰራዊታችንና በተለይም ደግሞ በምስራቅ እዝ አድማ መከላከያችን እንዲጀግን በማድረግ በማሰልጠንና በማብቃት ላደረገው ሁሉ አመሰግናለሁ። አሁን ላይ ህብረተሰቡ ጽንፈኛውን ዘራፊ አጋችና መሰረተ ልማት አውዳሚ ኃይል እንደሆነ በመገንዘብ ድጋፉን ለመከላከያና ለአድማ መከላከል ኃይላችን እየሰጠ መሆኑ የዞኑ ከፍተኛ አመራሮች ገልጸዋል። ከህብረተሰቡ ጋር የተወያይተን ጽንፈኛውን ነጥለን የመደምሰሱን ስራ አጠናክረን እንደምንቀጥል ሲል የአማራ ክልል ዋና መምሪያ ገልጿል ማለት ነው። በምስራቅ እዝ ላለፉት 2 ዓመታት ተዋግቶ ያስገኘውን አንጻራዊ ሰላም በማስቀጠል የህዝባችን የሰላም ፍላጎት ለማረጋገጥ ጠንክረን ለመስራት የሚያስችል ዝግጁነት እያረጋገጥን እንገኛለን ሲል ገልጿል። ሰላም ለሀገራችን ያድርግ። ውድ ቻናል ቤተሰብ ተከታታዮች ፋኖ የዛሬው ውሎ ይህን የመሰለ እንግዲህ ዋጋውን አግኝቶ ውሎን ሰላም ይቅደም፣ ዘረኝነት ይውደም። መንግስት ተደጋጋሚ ሰላም ጥሪ ያቀርባል። አንቀበሉም ባለ ህግ የማስከበር ዘመቻውም
አጠናክሮ እየወሰደ ይገኛል ማለት ነው። ስለዚህ ይህን መሰልና ይህን መሰል ከፍተኛ ኪሳራ እያስተናገደ መሆኑ ተገልጿል። ሌላኛው ጉዳይ ታንክ ፋኖ ማረክን ያለውን እሱን በተመለከተ ይሄው ይዤላችሁ ቀርብ ያለው ይሄ የምንመለከተው ራሱ ፋኖ የፖስቱት ነው። ይሄ የምንመለከተው አሁን እኔ የሰራሁት ነው። ስለዚህ ፎቶሾፕ መስራትና ራሱ ኦሪጂናል መልቀቅ ይለያል። ይሄ ፎቶሾፕ ነው፣ ይሄም ፎቶሾፕ ነው። ሁለቱም ፎቶሾፕ ናቸው። አንዱን ፒክቸር ከአንዱ ጋር በመለጠፍ ታንክ ማድረክ ነው። ባይዘው እስካሁን ድረስ ባስቆጠሩ በእነዚህ 2 አመታት ውስጥ አንድ ታንክ ለፋኖ ተኩስ ውሎ አያውቅም። አንድ ታንክ 100% 100 ጊዜ አንድ መንግስት በሁሉም ቀጠኖች አልተጠቀመም። ለዚህ የሚበቃ ውጊያ አልተካሄደም። ይሄ የሚያመለክተው ይሄ ነው። ታንክ የሚቀርበው ከፍተኛ የተዋጊ ቁጥር ባለበት ብቻ ነው የሚቀርበው። ለዚህ ደግሞ ለዚህም የሚያበቃ ግንባር እስካሁን ድረስ አልተመለከትንም። ስለዚህ እነ ፍቅሩ ሙሉዬ ታንክ ማረከን ያሉትና እዚህ ጋር የምንመለከተው ታንክ እነሱ ማረከን ያሉት ታንክ ነው። ይሄኛው ሁለተኛው ታንክ መከላከያ ያለበት ታንክ እኔ የሰራው ታንክ ነው። ታንክ ከሌላ ቦታ ወሰድኩኝ፣ መከላከያውን ከሌላ ቦታ አመጣው። ስለዚህ መከላከያውን እዚህ ታንክ ማድረኩ ማለት አልችልም። ፎቶሾፕን ሁለቱም ይታወቃል፣ ስለሚታወቅ ነው። ስለዚህ እነሱም ያስቀመጡት ይህን መሰል ነው። ሁለቱን ለማነጻጸር እንዲመች ያክል ነው። ስለዚህ ታንክ ማርከናን የሚሉት ረበቢስ መሆኑን በግልጽ ያሳየበት ነው። እንግዲህ ሶሻል ሚዲያ ላይ ይሄ መሰል እየለጠፉ ፋኖ እየገሰገሰ ነው። ከፍተኛ የሆነ መትረየስና ታንክ እየማረከ ነው። በውሸት ሶሻል ሚዲያውን ብታሰክር መሬት የወረደውን ይህ መሰል ከማጋለጥ ወደ ኋላ ስለማንል ገማናው በዚህ ልክ ብትረዳ መልካም ነው እላለሁ። ውድ የቻናል ቤተሰብ ተከታታዮች አዲስ ሲሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሆናችሁ ደግሞ ሌሎች እንዲዳርስ ላይክ ብታደርጉ መልካም ነው እላለሁኝ። ስለዚህ አንድ ነገር ማሳሰብ የምንፈልገው ከቻላችሁ የአማራ ህልውና ጉዳይ እንታገላለን የምትሉት ትምህርት ቤቶችን ከማውደም መሰረተ ልማቶችን ከማውደም ብትቆጠቡ መልካም ነው። በተደጋጋሚ ሰሞኑን ካየነው ደንበጫና እጅጋ ላይ የማህበረሰብ የሚገለገልበት መሰረተ ልማትን አውድማችሁ ወጣችሁ ከዚህ ድርጊታችሁ ብትቆጠቡ ከዘረፋን ብትታደጉ መልካም ነው እላለሁ እንጂ ሶሻል ሚዲያ የምትሰጡት ማስተባበያ መሬት የወረደውን ይህን ይመስላል። ስለዚህ ውድ የቻናል ቤተሰቦች በሌላ ቪዲዮ ተመልሰን እስክንገናኝ መልካም ቆይታ እንዲሆንላችሁ ተመኘው። መልካም ምሽት።